በጌታ በኢየሱስ ካናዩ ፕሮፌሰር ሰበር መንፈሳዊ አለ right now in spirit የሰው ስጋ የሚበሉ በአዳን ፍጡራን ለኛ bad news ለሚመጣው ጄኔሬሽን ክፉ ዜና ለማስቀመጥ ከነዚህ የህግ አካላት በስተጀርባ ያለው ኃይል የመንግስት ኃይል እንደ ሀገር እንደ ኢትዮጵያ አስገዳጅ የሚሆንበት ዘመን ደርሷል ይላል መንፈስ ቅዱስ ጌታ እግዚአብሔር። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። Praise the Lord. Thank you Lord Jesus. Thank you Father. Thank you. እንግዲህ በጣም አስቀያሚ የሆነ መንፈስ ያለበት ነፍሰ ገዳይ ስፒሪት ያለበት ሰፈር ነው ተወልደን ያደግነው ድሬዳዋ ገንደቦ የሚባል ሰፈር። አንድ ከኔ በላይ ማንም የለም የሚል የሰፈር ጎረምሳ በእብሪትና በትዕቢት ምክንያት ወንድሜን በተደጋጋሚ በጣም ያስጨንቀው ነበረ። ያን ብቻ ሳይሆን ለመግደል እሱ በተኛበት በሌሊት በአጥር ላይ ዘሎ ከግብረ አበሮቹ ጋር በመግባት በተኛበት ምንም ለጸብም ለምንም አይነት ነገር ሬዲ ባልሆነበት በስለት ደግሞ ደጋግሞ ወንድሜን ወቅቶት፣ ነገር ግን እግዚአብሔር ጣልቃ ገብቶ ወንድሜ ከሞት መትረፍ ችሏል። እዚህ ፋይናሊ እዚህ ጋር ከፍተኛ ጉዳት ስለደረሰበት ሰርጀሪ መሰራት ነበረበት። ከ5 ሰዓት በላይ የፈጀ ሰርጀሪ ላይ ቆይታ አድርጓል። እግዚአብሔር ግን ጣልቃ ገብቶ በእግዚአብሔር ፊት በጣም እየጸለይኩ ነበረ። ወንድሜ ላይም ይሄንን ጥቃት ያደረሰ እዛውኛ ሰፈር ለእናቱ አንድ ልጅ የሆነ ማለት ነው። እዛው ሰፈራችን ተወልዶ ያደገ የሰፈር ልጅ ነው። በዚህ እብሪትና ትዕቢቱ ምክንያት እንደገና የፖሊስ አመራር ቤት በመግባት ዛቻና ማስፈራራትን አድርጎ ፋይናሊ በጣም አጭር በሆነ ቀን ወንድሜን ይሄንን ነገር አድርሶበት ወንድሜ ላይ ምንም ያህል ሳይሰነብት በአጭር ቀን ውስጥ እግዚአብሔር በጣም በሚያስፈራ እና በሚያስደነግጥ ሁኔታ የእግዚአብሔር እጅ ተዘርግቶ እንደ ሰው ሳይሆን እንደ እንስሳ ቀጥቅጠው ገለውታል። ሞቷል። ኢዝ ዳይድ። ለቤተሰቡም እዳ ለእናቱም መከራና ሸክም ጥሎላት ነው ሄደው ልጁ። በዚህ ነገሮች ምክንያት ነው ወደ እናንተ መምጣት ያልቻልኩት እና እግዚአብሔርን አመስግኑልኝ ወንድማችን። እግዚአብሔር መልካም አምላክ ነው። የሞትን አዋጅ እግዚአብሔር ሽሮ ከሞት ደግሞ ወንድማችንን እግዚአብሔር አስመልጧል። እንግዲህ ይሄ ማሳያችሁ እኔ ተወልጄ ያደግኩበት ሰፈር ነው። ሰገዳዮች፣ የወንበዴዎች ደም አፍሳሽ ደም በቃ ይሄ ደም በየጊዜው የሚፈስበት ሰፈር ነውና ያው ይታያል። ይሄ የምታዩት እንዲ ፈንድቶ ውስጥ ላይ ስር ይታያቸዋል። ደም ስሩ ውስጥ ላይ ጅማቱ ይሄ ዋናው ማለት ነርቭ ማለት ይሄ ነርቭ ነውና ኦሬዲ በስለት በሳንጃ የቆረጡት ማለት ነውና እንደዚህ ሆኖ እኔ እሱ ሰርጀሪ ገብቶ እኔ ማገልገል አልቻልኩም። በዚህ ምክንያት ለ6 ቀን ወደ እናንተ መምጣት አልቻልኩም። የማመልከው እሱ የሰራዊቱ ጌታ እግዚአብሔር የዕብራውያን አምላክ መንፈስ ቅዱስ ጌታ እግዚአብሔር የሞትን አዋጅ ደግሞ ሽሮ አይናችንን ከእንባ ልባችንን ከስብራት እግዚአብሔር ጠብቆ ዛሬ ከፋ ኪንግ አናቲያኮ ዳሲካ ባሽና ዳሲያኮ ካናዩ ፕሮፌሰር ኢየሱስ በጌታ በኢየሱስ ካናዩ ፕሮፌሰር ሰበር መንፈሳዊ ዓለም right now in spirit
ወደ ለንደን አገር ወዳ እሄዳለሁ። ለንደን ማንቸስተር፣ ፉልሃም፣ ለንደን ዩኬ ኢን ስፒሪት እሄዳለሁ። ከፊታችን ባሉ ሩቅ ባሉን ወራቶች ውስጥ በሁለትና በሶስት አደገኛ የሆነ የተፈጥሮ አደጋ ያለው እንግሊዝ አገር ላይ ጆሮ ጭው የሚያደርግ ልብን የሚያሳዝን ከፍተኛ ኪዮስ አደገኛ አውሎ ንፋስ ተነስቶ እንደገና ደግሞ የውሃ መጥለቅለቅ የጎርፍ መጥለቅለቅ ልክ እንደ ሱናሚ ውሃ ተገፍቶ ወደ ከተማ ሲመጣ መብራቶች ሲጠፉ ጋዝ ስቴሽኖች መብራት ኔትወርክ ሲቋረጥ ያለው ለንደን ኢን ጂሰስ ማይቲ ኔም ራይት ናው በመንፈስ ነው ማየው። መንፈስ ቅዱስ ወሰደኝ ገባው ራይት ናው ኢን ስፒሪት ለንደን ከተማ ቆሜ ነው የምናገረው። ላጋሲካ ወለቪና ማሶብራኒያሎ ሳካባያ እያየው ነው። የእሳት ቃጠሎ ሲያስነሳ ያለው ኤሌክትሪክ ማሳያ ያደረገ ሲቃጠላ ያለው ቃጠሎ መለከታለው። ለንደን ከተማ ከፍተኛ የሆነ ልክ እንደ ሱናሚ ውሃ ሲቀሰቀሳ ያለው ንፋስ ያለው ልክ እንደ ቶርኒዶ በሰዓት ኃይለኛ ስፒድ የሚሄድ ጋናሲያኮ ባር ዳሊቫ ሚናክሮቶስ አካባያ ኔትወርኮች መብራቶች ሲጠፋ ያለው ከፍተኛ ኪዮስ ሲነሳ መለከታለሁ። ለንደን ከተማ ጊዳ ካሳኪዳ ባርዳኒ ማቶስ አካባያ በናዝሬቱ ጌታ በኢየሱስ በዛ ከተማ ያሉ ቅዱሳን የተወደዱ በክርስቶስ ኢየሱስ አምነው የዳኑ ነጮች፣ ጥቁሮች፣ አበሾች በጌታ በኢየሱስ ኢትዮጵያን፣ ኤርትራውያን በከበረው ደም የተሸፈኑ ይሁኑ። ክፉ ነገር ወደ እነሱ እንዳይቀርብ መቅሰፍትም ወደ ቤታቸው እንዳይገባ ይህንን ቸነፈር ይህንን መቅሰፍት ከነሱ ላይ ከልክይ አጭር በሆነ ጊዜ ሲፈጸም ያለው እግዚአብሔር ያወራኛል። ራይት ናው ድምፅ ሰማለሁ። የአመፀኛውን ቤት ጉልላት እመታለሁ ይላል መንፈስ ቅዱስ ጌታ እግዚአብሔር። ትንቢተ ዳንኤል ምዕራፍ 9 ራእይ ምዕራፍ 13 ራእይ ምዕራፍ 14 ራእይ ምዕራፍ 16 ጎግ ዘመን እየመጣ ነው። ጆሮ ያለው ትውልድ ይስማ። የጎግ ጦርነት ከሰሜን ምድር የሚነሱ ባዕዳን ፍጥሯን ከምድር የሚፈቱበት ጊዜ እየደረሰ ነው ይላል የሰራዊቱ ጌታ እግዚአብሔር። ድምፄን የምትሰሙ ልጆቼ ሆይ መንቃት ይሁን ይላል። ፊቴን ፈልጉ፣ ንስሐ ግቡ፣ በእኔ ፊት ጸንታችሁ ቁሙ ይላል የሰማይ አምላክ እግዚአብሔር። ወደ ግራ ወደ ቀኝ አትበሉ። ባዕዳን ፍጥሯን በደንብ ባዕዳን ፍጥሯን የሰው ሥጋ የሚበሉ ባዕዳን ፍጥሯን ከምድር እምብርት የሚወጡበት ዘመን ደረሰ። መንፈስ ቅዱስ ጌታ እግዚአብሔር ማይክሮቺፕ አስገዳጅ እንደ አገር እንደ ኢትዮጵያ እንደ አውሮፓ እንደ ካናዳ አሜሪካ አውስትራሊያ አስገዳጅ የሚሆንበት ዘመን ደርሷል ይላል መንፈስ ቅዱስ ጌታ። ይህንን ቺፕስ በእጃቸው ካላስቀበሩ በየትኛውም ስፍራ ሄደው መሸጥ፣ መግዛት፣ መታከም፣ የጤና ሂስትሪ እውቀት ላይ ያላቸው ኤቭሪ የነሱ ነገር ሁሉ በመናፍስቱ ዓለም ኪንግደም ውስጥ የሚገባበት ዘመን ደርሷል ይላል የሰራዊቱ ጌታ እግዚአብሔር። እንደ አገር እንደ ግለሰብ እንደ ቤተሰብ ነፃ ለመውጣት መንፈስ ቅዱስ ጌታ እግዚአብሔር ከኔ ጋር ተስማሙ ይላል። የፍርዱ ሰዓት ደርሷልና ይህንን ቺፕስ እጁ የሚያስቀብር የትኛውም የሰው ዘር ድጋሚ ሰከንድ ቻንስ የለውም። ቶሎ ወደማይጠፋ ወደ እሳት ባህር ይጣላል ይላል መንፈስ ቅዱስ ጌታ እግዚአብሔር። ራይት ናው መንፈስ ቅዱስ ይናገረኛል። የአንታይ ክራይስት ስፒሪት አሁን ይላል መንፈስ ቅዱስ ጌታ እግዚአብሔር ልክ ይሄ ዓመት የነጮቹ አልቆ የሚቀጥለው ዓመት ሲገባ እግዚአብሔር አምላክ በእስራኤል ምድር ማኒፌስት ያደርጋል፣ ራሱን ይገልጣል። እግዚአብሔር አምላክ ሰላም ነው ደህንነት ነው ሲሉ ፒስ ኤንድ ሴኩሪቲ ሰላምና ደህንነት ነው ሲሉ ምጥ እርጉዝን ድንገት እንደሚይዛት እንዲሁ ምድር በምጥ ትያዛለች ይላል መንፈስ ቅዱስ ጌታ እግዚአብሔር። ጆሮ ያለው ትውልድ ካለ ይስማ። መንፈስ ቅዱስ ጌታ እግዚአብሔር አንድ ጊዜ ይላል መንፈስ ቅዱስ ጌታ እግዚአብሔር ምድሪቱን አናውጣለሁ፣ ምድሪቱን እነቀንቃታለሁ ይላል የሰራዊቱ ጌታ እግዚአብሔር። አንታይ ክራይስት ስፒሪት እስራኤል ምድር ላይ ራሱን ይገልጣል። ሰላምና ደህንነት ነው ተብሎ በእስራኤልና በአረብ ሀገራት ሰላም እርቅ ይደረጋል። አንታይ ክራይስት ስፒሪት ራሱን ይገልጣል። የምድር ማብቂያ የዘመን ፍጻሜ ነው።
ፊቴን ፈልጉ ይላል መንፈስ ቅዱስ ጌታ እግዚአብሔር። ለንደን አገር ታላቅ ምጥ ይመጣል። ማጋሲያ ኮርዳላባ ሺካባያ ቆላስያስ 2:15 አለቅነትንና ስልጣናትን ቴንክ ዩ ሆሊ ስፒሪት አሜን። አመሰግናለሁ። እሺ ታዘዛለሁ። ቴንክ ዩ ፋደር። እሺ ኦኬ አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ ያዞራቸው በግልጥ አሳያቸው። ዋው ዋው! በግልጥ አሳያቸው። ሕዝቅኤል ምዕራፍ 28 ቁጥር 18 ለእናንተ ነው ይሄን የምናገረው። በማስተዋል ስሙ። በተረጋጋ መንፈስ ነው የምናገረው። 28 18 በበደልህ ይለዋል ዲያብሎስን እግዚአብሔር መጥቶ በበደልህ ብዛት በንግድህም ኃጢአት መቅደስን አረከስ። መቅደስን አረከስ። ስለዚህ እሳትን ከውስጥ አውጥቻለሁ፣ እርሷም በልታለች። በሚያዩ ሁሉ ፊት በምድር ላይ አመድ አድርጌሃለሁ። በአሕዛብም ውስጥ የሚያውቁ ሁሉ ይደነቁብሃል። አንተም ለድንጋጤ ሆናል፣ እስከ ለዘላለም አትገኝም ይለዋል። ለድንጋጤ ሆናል። ኦልሬዲ ሉሲፈርን እግዚአብሔር አብ አባት በልጁ በክርስቶስ ኢየሱስ አማካኝነት አለቅነትን፣ ስልጣኑን ከላዩ ላይ ማዕረጉን ገፎታል። እሳትን ከውስጥ ወስዶበታል። የስልጣን ጥማት የነበረው በእግዚአብሔር ቴሪቶሪ በእግዚአብሔር ግዛት ኪንግደም ውስጥ የመጀመሪያውን መፈንቅለ መንግስት ሞከረ፣ አልተሳካለትም። ሁለተኛውን መፈንቅለ መንግስት ሞክሮ የተሳካለት በሔዋን በኩል ነው። ለዚህ ነው በሉቃስ ወንጌል ምዕራፍ 4 ላይ ሶስተኛውን ፈተና ወደ ኢየሱስ ይዞ ሲመጣ ዓለምን፣ ክብራቸውን፣ ዝናቸውን ለኢየሱስ ክርስቶስ አሳየውና ይሄ ሁሉ ተሰጥቶኛል አለ። ማንም ቢወድቅና ቢሰግድልኝ ለምወደው ሁሉ እሰጣለሁ፣ አንተም ወድቀ ብትሰግድልኝ እሰጥሃለሁ። ሂድ አንተ ዲያብሎስ፣ ሂድ አንተ ሰይጣን፣ ለጌታ ለአምላክ ለእርሱ ብቻ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል። ኦልሬዲ የዚህ ዓለም ገዢ የዚህ ዓለም አምላክ በተደጋጋሚ ጳውሎስ ሐሳቡን አንስቶም ይላል ዮሐንስ ዓለምና መላው በክፉ እንደተያዘ እናውቃለን ይላል። በደንብ ተናግሬ የመጨረሻውን ፕሮፌቲካል የሆነ ቃል አውጄ በጆሮአችሁ እጨርሳለሁ። ከዚህ በኋላ ምናልባት 5 ደቂቃ ብቻ መታገስ ከቻላችሁ ማቴዎስ ወንጌል ምዕራፍ 10 ቁጥር 1 ማቴዎስ ምዕራፍ 10 ቁጥር 1 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። እስቲ ከጎን ያለውን ሰው ነካ አድርገውና እግዚአብሔር በልጁ በክርስቶስ ኢየሱስ የአጋንንትን ኪንግደም እንድትቀጠቅጥ፣ የታመመን እንድትፈውስ፣ የታሰረ እንድትፈታ፣ እውሩን እንድታበራ፣ ጎባጣው እንድታቀና ስልጣንን ሰጥቷል። የልጅነት ስልጣን ተቀብለሃል በለው። እስቲ እህቴ ንገሪያት፣ አጠገብ ይችላል። ስልጣንህን አንድ ሰው ለምሳሌ የሆነ አገር ላይ የአገሪቱ ከንቲባ ሆኖ ቢሾም ያ የተሾመ ሰውዬ ስልጣኑን በስርዓትና በአግባብ ባይጠቀም በጣም ነው የሚያሳዝነው። ኦኬ ኦቶሪቲ የተሰጠን ስልጣን የተሰጠን ኃይል ባይዘው ስልጣንና ኃይል የአንድ ሳንቲም ሁለት ገጽታ ናቸው። ስልጣን ያለው ሰው ኃይል አለ፣ ፓወር አለ። ይሄንን በምን ላስረዳችሁ መሰላችሁ? ለምሳሌ አንድ ተጠርጣሪ ወንጀለኛ ሲቪል ለባሽ ክትትሎች መጥተው ያንን ተጠርጣሪ ወንጀለኛ ለሕግ ለማቅረብ ፈልገው
እንፈልጋለን የህግ ሰዎች ነን ይሄው መታወቂያ ወደ ፖሊስ ጣቢያ ከነዚህ የህግ አካላት በስተጀርባ ያለው ኃይል የምን ኃይል ነው የመንግስት ኃይል ነው ኦኬ የልጅነት ስልጣን ስትቀበሉ ከተቀበላችሁት የልጅነት ስልጣን በስተጀርባ ያለው the kingdom of God ነው የእግዚአብሔር የመንግስቱ ኃይል ነው ያለው ከኔ ጋር ናችሁ ያላችሁ ለምሳሌ ትራፊኩ ፊሽካ ነፍተው ቁም ይላል አይደል መኪና እየነዳ ነው ቆቀ ቁም ነው የሚል ፊሽካ ይነፋል ቁም ዳር ያዝ ይላል ነገር ግን እሳው ብትሄድ ትራፊኩ ታርጋህን ነው የሚመዘግበው አይደል ከዚህ በኋላ ምን ሊመጣብህ እንደሚችል መኪና ይታሰራል አንተ እስር ቤት ትገባለህ ለምን ህግ ነው የተላለፍከው አንድ ግለሰብን አይደለም ጥሰህ የሄድከው መንግስት ነው ጥሰህ የሄድከው ማለት ነው ኦኬ ስለዚህ የስልጣንን ማወቅና ስልጣንን በአግባብ መጠቀም ስለዚህ ትራፊኩ ሰውዬ ስልጣኑን ያውቃል ስልጣኑን በአግባብ ይጠቀማል ስልጣን ስላለው ነው የሆነ መንገድ ላይ ቆሞ እየመጣ ዘግቶ በራሱ በብቃቱ በችሎታው ቆም ብሎ አያስቆምህም ኦኬ ጁን ያነሳ ከዛ ጋር ያዝ ይላል በቃ አለቀ ስድት አርገ መኪና ላቆመ አቤት ትላል መንጃ ፈቃድ ይላል አጥሰጠው አትወር ካለ ከመኪና አትወርድም አየ ከሰውየው ቢሃይንድ ያለው ኃይል ወይም ፓወር የመንግስት ኃይል ነው ስለዚህ እኛ በስሙ ለሚያምኑ ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ኦቶሪቲ የተሰጠ ስልጣን የኤፌሶን ጻፊ በቀረቡ ሲልና በጌታና በኃይሉ ችሎት የበረታችሁ በጌታና በኃይሉ ችሎት አይ ጌታ ፕላስ ኃይል ከዛ ችሎት የእግዚአብሔር የኃይል ችሎት ነገርን ካለ መኖር ወደ መኖር ያመጣ ነው ለሙታን ህይወትን የሚሰጥ ነው እውሩን የሚያበራ ሽባን የሚተረትር ነው የተዘጋን ማህፀን የሚከፍት ነው ጎባጣን የሚያቀና ነው ጉንዱሹንም ይሄ የመለኮት የኃይሉ ችሎት ነው ኦኬ ዩኒቨርስን ሁሉ በቃል ካለ መኖር ወደ መኖር ማኒፌስት ያደረጋል ሰማይን ያለ ካስማ ምድርን ያለ መሰረት ያጸና ነው ይሄ የመለኮት ኃይል ነው ስለዚህ እዚህ ኦቶሪቲ ውስጥ ነው የገባችሁት ኤርሚያስ አቤት ምን ታያለህ የለውዝ በትር አያለው ሲል አደርገውና እፈጽመው ዘንድ በቃሌ ተጋለውና እነሆ መልካም አይተሃል ነው ትነቅልና ትተክል ዘንድ ይሄ ምን ማለት መሰል አንተ ታመነ ጋር ስትመጣ በጌታ በኢየሱስም ተፈውሳል ዘንድ እኔ ምንድነው የስልጣን ቃል ነው መናገር ከቃሉ በስተጀርባ ቃሉን የሚያጸና በሽታን ነቅሎ ደዌን ነቅሎ ድህነትን ነቅሎ መከራን ነቅሎ ማጣትን ነቅሎ ሰላምን በረከትን ደስታን ጤንነትን ህይወት ላይ የሚተክል የመለኮት ኃይል ከቃል በስተጀርባ አለ ማለት ነው ስልጣን ማለት ይሄ ስለዚህ ትራፊኩ ቁም ሲል የምትቆመው ለግለሰቡ ሳይሆን ከበስተጀርባ ላለው ህግ ነው የምትቆመው አያ ህግን ነው የምታከብረው ሰውየውን ጥሰህ ብትሄድ የሚመጣብህ መዘዝ አለ ሰውየው ሳይሆን መንግስትን ነው ጥሰህ የሄድከው አገርን ነው ጥሰህ የሄድከው የገባው ሰው አለ ወይ ክብር ለኢየሱስ ክርስቶስ ይሁን በዚህ አንደርስታንዲንግ ነው ስልጣናቸው እንድትጠቀሙ ፈልጋው ስለዚህ የመናፈስቱ ዓለም ለዚህ ነው ክፉ ነገር ወደ አንተ አይቀርብም መቅሰፍትም ወደ ቤት አይገባም ልክ እንዲህ ያንን ከሰው ቁም ሳብ ሞት ቁም በሽታ ቁም ይሄ ስልጣን ይባላል ኢሳይያስ ምዕራፍ 45 ቁጥር 10 ጀምሮ ሄዱና አንብቡት ከቃሌ በስተጀርባ እተጋለሁ ያው ቃል ከአፌ ወጥቶ የምሻውን ሳያደርግ እንዲሁ በከንቱ ወደኔ እንደማይመለስ ሁሉ ከኔ ጋር ናችሁ ከእግዚአብሔር አፍ ቃል ወጥቶ እግዚአብሔር የሚሻውን ሳያደርግ የወጣው ቃል ያ ቃል ዝም ብሎ ወደ እግዚአብሔር እንደማይመለስ ወይ ደግሞ ከሰማይ ዝናብ ወርዶ ለዘሪ ዘርን ለበላተኛ ምግብን ሰጥቶ ዝናቡ ዝም ብሎ ወደ ደመና ተመልሶ እንደማይሆን ሁሉ ከአፋችሁ የሚወጣው የስልጣን ቃል በእናንተ ልብ ውስጥና ሐሳብ ውስጥ ያለው ነገር ሳያደርግ እንዲሁ በከንቱ ወደ እናንተ አይመለስም አይ ከአፌ የወጣው ቃል የሚሻውን ሳያደርግ አይ እግዚአብሔር የሚሻውን ነገር ቃሉ የወጣው ቃል ሳያደርግ
ተመልሶ ወደ እግዚአብሔር አፍ ያ ቃል ወደ ሰገባው እንደማይመለስ ሁሉ ማለት ነው። ኦቶሪቲ ስለ ኦቶሪቲ እየተናገርኩ ስለሆነ ነው። ክብር ለኢየሱስ ክርስቶስ ይሁን። ሰው ለተገዥነት ሳይሆን ለገዥነት የተፈጠረ አዳምን በኤደን ገነት አስቀመጠው። ከዛስ በሰማይ ላይ ያሉ አዋፋትን፣ በምድር ላይ ያሉ እንስሳትን፣ በባህር ውስጥ ያሉትን ፍጥረታት በጠቅላላ ግዛቸው፣ ብዛ፣ ተባዛ፣ ምድሪቱን ሙላ፣ የመባዛትን ስሌት በውስጡ አስቀምጦ የገዥነትን ኦቶሪቲ ስልጣንን ለአዳም ሰጠው። አዳም እጁ ላይ ያለው በትር የገዥነት በትር ነው። እስቲ ጮይና በኢየሱስ ስም በትሬን አስመልሻለሁ ወይ ስልጣኔን ተቀብያለሁ። አሜን ነው ወይ? ከእሰይ ገንድ በትር ይወጣል ለመጽሐፍ ቅዱስ። ለዚህ ነው መጽሐፍ ቅዱስ ዘጸአት ምዕራፍ 4 ላይ እግዚአብሔር ቃል ሲናገር እግዚአብሔር መጣና ለሙሴ እንደዚህ አለ፣ በሚዲያም አለው ነፍስን ሊገሏት የሚሹ ሞተዋል፣ ተነሳና ብላቴናውን ይዘህ ወደ ግብፅ ምድር ግባ አለው እግዚአብሔር። በሚዲያም ነፍስህን ሊገሏት የሚሹ ሊያጠፉ የሚፈልጉ ሲያሳድዱ የነበሩ እነዛ ነፍሰ ገዳዮች ሞተዋልና። ሙሴም ይላል የእግዚአብሔር ድምፅ ከመጣለት በኋላ ልጁንና ያቺ ይዟት የነበረችውን በትር የእግዚአብሔር የተባለችውን በትር በእጁ ይዞ ባለቤቱን አስከትሎ ወደ ግብፅ ምድር ወረደ ይላል። በትሩን ይዞ ያቺ በትር ቀይ ባህር የከፈለባት ከአለት ምንጭ ያፈለቀባት የክርስቶስ ምሳሌ የሆነችው ያቺን በትር ተአምራት የሚያደርግባትን በትር ያቺ ወደ እባብ የተቀየረች በፈርዖን ኪንግደም ውስጥ የጠንቋዮችን እባብ ሁሉ ሰልቅጣ የዋጠችውን በትር ይዞ ይላል። አንብቡት ቃሉ 4:19 ላይ አንብቡት ቃሉ። ሙሴ ይላል ድምፅ እንደመጣለት በሚዲያም ነፍስን ሊገሏት እስጩይና ገዳዩ ሞቷል በይ፣ አሳዳጄ ሞቷል፣ የበረከት ጠላቴ ሞቷል፣ የትዳር ጠላቴ ሞቷል። እስቲ ተናገሩ ሞቷል በሉ። ስልጣን በእጄ በኢየሱስም ተቀብያል። የልጅነት ስልጣን፣ የሚተክል የሚነቅል ስልጣን፣ አላሻግር ያለኝን የምከፍልበት ስልጣን በኢየሱስም በትሩ እጄ ገብቷል በይ። ይሄ በትር ክርስቶስ ኢየሱስ ነው። ስልጣን ኦልሬዲ ዲያብሎስን ገፎታል። ማዕረጉ ተገፏል። ስልጣኑ ተገፏል። ባዶ አድርጎታል። ኪንግደሙን ገፎታል። የሲኦልን መክፈቻ ከእጁ ወስዶበታል። እዛ ኳርተር ሄድ ኦፊሱ ጋር ሄዶ ዋናው ጋር ሉሲፈር ጋር ሄዶ ኢየሱስ ያ በሞት ላይ ስልጣን ነበር። በሞት ላይ ስልጣን ያለውን ይሄንን የዲያብሎስን ኪንግደም በሞት ሽሬዋለሁ። ከዚህ በኋላ ልጆቼን ወደ ሲኦል አታስገባ። አሁን የሲኦልን መክፈቻ አንጣ አለው። ኦኬ አዳም ለገዢነት ተሰርቶ ተገዢ ሆነ። አዳም አስፈሪ የነበረው ፈሪ ሆነ። አዳም አሳዳጅ የነበረው ተሰዳጅ ሆነ። መቼ? አዳም በእጁ የነበረውን ኦቶሪቲ ያንን የልጅነት ስልጣን፣ ያንን የገዢነት ስልጣን፣ ያንን አስፈሪነት ስልጣን ለማሰጠ ለሉሲፈር ሰጠ። ሉሲፈር ከተቀበለ በኋላ መጽሐፍ ቅዱስ ስለ ሉሲፈር ምን እንዳላሳያቸዋል። የዚህ ዓለም አምላክ፣ የዚህ ዓለም ገዢ፣ የዲያብሎስ ዙፋን ባለበት የምትኖረውን አለው ኢየሱስ መጣ። የሰይጣን ዙፋን መቀመጫው ነች ምድር። ከመቼ በኋላ? አዳም በትሩን ለሰይጣን ለሉሲፈር ኪንግደም ከሰጠ በኋላ ያ ስልጣን በክርስቶስ ኢየሱስ ነው ወደ እናንተ የተመለሰው። ያንን ስልጣን ይዘ የአፍን ቃል እግዚአብሔር ስለሚፈጥር በዚህ ኦቶሪቲ በዚህ ስልጣን ቃል እንድትመላለስ ነው እግዚአብሔር በክርስቶስ ኢየሱስ የፈጠረ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ መዝሙረ ዳዊት 115 ላይ ቁጥር 16 ላይ በጣም የምወደው ቃል አለ። የሰማይ ሰማያት ለእግዚአብሔር ነው ይላል። ይሄ የሰማይ ሰማያታት ለእግዚአብሔር ነው፣ ምድርን ግን እግዚአብሔር ለሰው ልጆች ሰጠ ይላል። እቺ ምድር ለሰው ልጅ ነው የተሰጠችው። ዘርተ እንድታጭር ተመረ እንድትመረቅ እዚህ ምድር ላይ አስፈሪ እንድትሆን ገዢ